ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እንጀራ ልጋግር ነው ለኢድ ማለት ነው እና ተከታተሉ። ምን እያያችሁ ስሩ ማለት ነው። ያው የመጀመሪያ የምንሰራው እርሾ ነው። ከዛ 1 2 3 እኔ ለራሴ ብቻ ስለሆነ የምሰራው ማለት ነው። 3 የሾርባ ማንኪያ ፍርኖ ዱቄት እናደርጋለን። ከዛ በመቀጠል 1 የሻይ ማንኪያ ካሜራ አደርጋለሁ። ለብ ያለ ውሃ አደርጋለሁ ጨምራለሁ ማለት ነው። ጨምራለሁ። ከዛ እንደዚህ ሚክስ ይሄ የእንትን ነው እርሾ ነው የመጀመሪያ የምሰራው ማለት ነው። እርሾ እየሰራው ነው አሁን። በዚህ መልኩ እርሾውን እንትን ብያለሁ ሰርቻለሁ። ከዛ እርሾ ኮፍ እስከሚል ድረስ ዱቄት አምሳለሁ ማለት ነው። በመቀጠል ወደ ዱቄት ወደ ማመስ እንሄዳለን። እኔ በዚች አጥሯ የውሃ ብርጭቆ ናት። 2 አድርጌያለሁ ማለት ነው። 2 ግማሽ ለራሴ ብቻ ስለሆነ ማለት ነው። እናንተ ብዙ ከሆናችሁ በርከት አድርጋችሁ መስራት ትችላላችሁ። አሁን ወደ ዱቄቱን ወደ ማመስ እንሄዳለን። ይኸው ዱቄቱ አሁን እንደዚህ ነው። ንጣቱ ማየት አለባችሁ። መጀመሪያ ምን ያክል ብራውን እስከሚሆን ድረስ ማለት ነው። ደግሞ ማማሰል አለባችሁ በደንብ እንዳይዝባችሁ ማለት ነው። ይጓጉላልም ከታችም እንዳይዝ ማለት ነው። ሰምራችሁ እንደዚህ ያደርጋችሁ እንዳያርባችሁ ከታች በደንብ ሚክስ ነው። ይሄ ማማሰል አለባችሁ። እንደዚህ አያችሁ፣ እንደዚህ አሁን ከዛ ከነጩ ወደዚህ ተቀይሯል ማለት ነው። እንደዚህ በጣም ደግሞ እንዳታሰርሩት አደራችሁ። እንደዚህ ማለት ነው። መካከለኛ እስከሚሆንላችሁ ድረስ ከለሩ ተቀየረ በቂ ነው። ምክንያቱም ፈቅፈቅ ነው የሚልባችሁ ማለት አይወጣላችሁ እንትን ታለ ማለት ነው። በጣም ተበሰለ ብዙ እንትን አይልም፣ አይን አያወጣም ምናምን አይለቅም። መጥበሻው ላይ ያው በመጥበሻ ስለሆነ የምንጋግረው የፍርኖ ዱቄት ነው እና እንትን አይልም፣ አይለቅም። ስለዚህ እሳቱን ቀስ አድርጋችሁ ቀንሳችሁ እንደዚህ በደንብ ከለር እስከሚቀይር ድረስ እንደዚህ ማድረግ አለባችሁ። ያው አሁን ይሄ በፊቱ ነጭ ነው። አሁን ደግሞ ይሄው አሁን የጤፍ ዱቄት መስሏል። አምሼው ማለት ነው። አምሼው ያለውኝ በረድ እንዲበርድልኝ ነው። ይሄ ደግሞ እንደዚህ ማፍራት ትችላላችሁ ማለት ነው። የጓጎለው ሲነፋ ይነፋል ይሄ ማለት ነው። ከዛ በቃ እንደዛ አድርጋችሁ ትክክለኛ የጤፍ ዱቄት መሰለ እና በቃ ይሄ በረድ እስከሚል ድረስ ሌላ ስራ መስራት ትችላላችሁ። እኔም ልሰራ ነው ማለት ነው። በነገራችን ላይ ሰብስክራይብ፣ ላይክ እና ሰብስክራይብ ሼር አድርጉልኝ እሺ የኔ ውዶች። ዩቲዩብን እንደዚህ አድርጋችሁ በማጥለያ ነው የምትነፉት። እኔ እየተነቃነኩኝ ነው በአንድ እጅ ላይ ያስኩት ማለት ነው። ያው በማጥለያ እንደዚህ አድርጋችሁ ትነፉታላችሁ። በቃ አሁን ይሄ ነፍቼው የወጣ ነው። ነፍቼው ተነፋ የጓጉለው ማለት ነው። ከዛ ግን አትጥሉትም ዱቄት ስለሆነ እንደዚህ ታደርጉታላችሁ። አሁን ጨርሻለሁ ማለት ነው። ይሄ የሁላችሁ ልዩነት
አሁን ያቦካሁት እርሾ ክፉ ብሏል። እንደዚህ መታ ታረጋግጣለሁ። ከዛ ትንሽዬ ጨው ትንሽ ነው የምታደርጉት። እሺ ትንሽዬ ጨው ታደርጋችሁ። ከዛ በደንብ ትመታላችሁ እርሾውን ማለት ነው። እዚህ ጋር እንደዚህ ትደበልቁታላችሁ። እዛ እንደዚህ በአንድ ላይ ሚክስ ታደርጉታላችሁ ማለት ነው። አሁን በእጅ ነው የማቦካው። እጅን ታጥቤያለሁኝ። እና ውዶቼ ይኸው በዚህ ደርሻለሁ ማለት ነው። እንዳይጓጉልባችሁ እንደዚህ መታ በደንብ እንደዚህ መታ ታደርጋላችሁ። እስኪ ቆይ እስከ መጨረሻ ልሂድና ልጨርስና ልምጣ። አልተመቸኝም። አቤት መጨነቅ። አያ አያችሁ የጤፍ እንጀራ ነው የሚመስለው ማለት የጤፍ ዱቄት ልስላሴ ምናምን ዱቄት የሌለ ነው ለመናገር። አያችሁ እንደዚህ ፍሽ ታደርጉታላችሁ። እንጀራችሁ እንደዚህ እያደርጋችሁ እየጋገራችሁ ብሉ። ከመግዛት ይሻላል። ግን እንዴት አድርጌ ላሳያችሁ? አይዋ አያው ቆንጆ ነው። ከዛ ቀጥታ ታደርጉታላችሁ በደንብ አድርጋችሁ። ግን አሳምራችሁ እሹት። እሺ በደንብ ጊዜ ወጣችሁ ቢያንስ 10 ደቂቃ ምናምን እሹት። እንደዚህ እንደ አሁን ይሄ የጓጎለ ምናምን የለውም። ካለው ደግሞ እንደዚህ ፈረጥ እያደረጋችሁ አሳምራችሁ እየደበሳችሁ እየፈለጋችሁ እሹት ማለት ነው። ለማንኛውም አሁን ሲቦካ ወደ ጋገራው ብቻ ነው የምንሄደው ማለት ነው። እንግዲህ የፍርኖ ዱቄት እንጀራ አገጋገር እንደዚህ ይመስላል። ሂደቱ ይሄንን ይመስላል። ቆንጆ ነው። እናንተም ከተመቻችሁ ሞክሩት። አሁን እንደዚህ አይነት ክዳን ያለው ግጣም ያለው እንትን ታመጡና ከዛ ያቦካችሁትን እንጀራ እዚህ ጋር ትደበልቁታላችሁ ማለት ነው። ማለት ትደበልቁታላችሁ፣ ትጨምሩታላችሁ ኩፍ እንድል ማለት ነው። ያችሁ ቆንጆ ነው። ቅጥናትን እንደዛ አድርጉት፣ ያው እንደ እንጀራ ማለት ነው። ከዛ በመጨረሻ እንደዛ አድርጋችሁ ትከርኑና ኩፍ ይላል። እስከ የሚጋገር ጠብቁ። እንመለሳለን ማለት ነው። በድጋሚ እንግዲህ ይህንን ይመስላል ማለት ነው። እንጀራው እንግዲህ ጋግሬ ጨርሻለሁ ማለት ነው። እንደዚህ እየጋገራችሁ ብሉ። እውት በጣም ነው የሚያምረው። አይኑ ምናምን በጣም ጥንስስ ያለ እንጀራ ነው። ሁሉም በቃ በጣም ቆንጆ ነው ማለት ነው። ያያችሁት ነው እንጀራ ይሄም እንደዛው ነው ማለት ነው። ማሻአላህ ከምትገዙ ማለት ነው እንደዚህ እየጋገራችሁ ብሉ። አይዋ ሳ እና ማሻአላህ ቆንጆ ነው።